ቀዝቀዝ ብላችኋል? እስኪ ላይክ እና ሰብስክራይብ በማድረግ ድጋፋችሁን ለኔ ያሳዩኝ። ወደ ታሪካችን እንግባ። ፊልማችን የሚጀምረው ሉዋን ጆንሰን የተባለች ሴትን በማስተዋወቅ ነው። እሷ የቀድሞ የባህር ኃይል አባልና የእንግሊዝኛ ስነ ጽሑፍ ተመራቂ ስትሆን በአሁኑ ወቅት የመምህርነት ሥራ በመፈለግ ላይ ትገኛለች። አል ግሪቭስ የተባለ የቀድሞ ጓደኛዋ እሱ መምህር ሆኖ በሚሰራበት ፓርክ ማውንት ሃይ ስኩል ለሥራ እንድታመለክት ይመክራታል። በቃለ መጠይቁ ወቅት ሉዋን የትምህርት ቤቱን ምክትል ርዕሰ መምህር ካርላን ታገኛታለች። ሉዋን ያመለከተችው ለትርፍ ሰዓት ሥራ ቢሆንም ባልተጠበቀ ሁኔታ ግን በዓመት $24000 ደሞዝ ያለው የሙሉ ሰዓት የማስተማር ሥራ ወዲያውኑ ታቀርብላታለች። አጠራጣሪ ነው። በአጭር ጊዜ ውስጥ 3 መምህራን ያንን ክፍል ጥለው አብደው እንደወጡ ስትሰማ ሉዋን ትጠራጠራለች። ካርላ ተጨማሪ ማብራሪያ ከመስጠት ተቆጠበች። ሃል ግን በክፍል ውስጥ ያሉትን ተማሪዎች ለመያዝ እጅግ አስቸጋሪ መሆናቸውን በመጠቆም እንድትጠነቀቅ ግልጽ ያልሆነ ማስጠንቀቂያ ይሰጣታል። ምንም እንኳን ጥርጣሬ ቢገባትም ሉዋን ነገሩን በበጎ ጎኑ አይታ ለመሞከር ወሰነች። የመጀመሪያው የማስተማር ቀኗ ደረሰ። በዓል ታጅባ ወደ ክፍሏ መታቀና ሲሆን እርዳታ ካስፈለጋት የእሱ ክፍል አጠገብ መሆኑን ያስታውሳታል። ነገር ግን የክፍሉ በር እንደተከፈተ ክው ብላ ቀረች። ክፍሉ በጩኸት የተሞላ ነበር። ተማሪዎቹ በሙሉ የራሳቸውን ጉዳይ የሚያከናውኑ ሲሆን ለእሷ ትኩረት የሚሰጥም አልነበረም። ሉዋን በተረጋጋ መንፈስ ክፍሉ ለመቆጣጠር በመሞከር የቀድሞዋ መምህር ምን እንደተፈጠረባት ትጠይቃለች። አንድ ተማሪ ገደልናት ብሎ በከፍተኛ ድምፅ ሲመልስ መላው ክፍል በሳቅ ይፈነዳል። መጀመሪያ ላይ ሉዋን ራሷን አረጋግታ ለመቀጠልና ፈገግ ለማለት ሞከረች። ነገር ግን የተማሪዎቹ ባህሪ ከጊዜ ወደ ጊዜ የማይቻል እየሆነ ይመጣል። በመጨረሻም ክፍሉን ጥላ በመውጣት ማብራሪያ ለመጠየቅ ሃልን ታገኘዋለች። በአሁኑ ወቅት ክፍት ያለው ብቸኛው የሥራ መደብ ከዚያ የተማሪዎች ቡድን ጋር ብቻ መሆኑን ይነግራታል። በዚያን ቅጽበት ሉዋን ይህ ክፍል በአደጋዎች የተሞላ መሆኑን ትገነዘባለች። በራሷ ብቃት ላይ ጥርጣሬ ሲገባት ሃል ግን ተማሪዎቹ በትምህርታቸው ወደ ኋላ የቀሩ እንጂ በእውነቱ ጎበዝ መሆናቸውን በመንገር ያበረታታታል። ሉዋን ወደ ቤት ተመልሳ አዲስ ስትራቴጂ ትነድፋለች። የተለየ አቀራረብ ይዛ ትምህርት ቤት ትመጣለች። የባህር ኃይል አባል በነበረችበት ወቅት ተለብሶ የነበረውን አይነት የቆዳ ጃኬት፣ ጂንስ ሱሪና ቡትስ ጫማ ታደርጋለች። ትኩረታቸውን ለመሳብ ሉዋን የቀድሞ የባህር ኃይል አባል መሆኗን በጥቁር ሰሌዳው ላይ በመጻፍ ስለ ካራቴ የሚያውቁት ነገር እንዳለ ትጠይቃቸዋለች። ጥቂት መሰረታዊ እንቅስቃሴዎችን ማሳየት ስትጀምር ምንም እንኳን እንዲህ አይነቱ ተግባር የትምህርት ቤቱን ሕግ የሚጥስ ቢሆንም ወደ ክፍል ልምምድ ትቀይሯል። ሁለት ተማሪዎች በነገሩ ተስበው የእሷን እንቅስቃሴ መከተል ጀምራሉ። ተማሪዎቹ ፍላጎት ማሳየት ሲጀምሩ ሉዋን ጠንክረው ሰርተው ጥሩ ውጤት ካስመዘገቡ እነሱም የባህር ኃይል አባል መሆን እንደሚችሉ ትነግራቸዋለች። Okay, grab his wrist. Okay. ይህ ልምምድ የክፍሉን ትኩረት ለመሳብ ይሳካለታል። ክፍሉ ይበልጥ ረጋ ሲል ሉዋን ወደ እንግሊዝኛ ትምህርቷ በመቀየር መምረጥ ቹዝ የሚለውን ቃል የግስ ምሳሌ አድርጋ ትጠቀማለች። ቃሉን ከህይወት ጋር በማገናኘት እያንዳንዱ ሰው የመምረጥ መብት እንዳለው፣ ተስፋ መቁረጥን ወይም መታገልን መምረጥ እንደሚችል ትገልጻለች። የእሷ ቃላት ተማሪዎቹ ቆም ብለው እንዲያስቡ ያደርጋቸዋል። ሆኖም ካርላ መታ ሉዋንን ወደ ርዕሰ መምህሩ ቢሮ ስትጠራ ትምህርቱ በድንገት ይቋረጣል። You could always choose something. Not where I live. Excuse me, Miss Johnson. Oh, yes. Would you stop by the principal's office before your next class, please? Miss Grandy would like to speak to you. ሚስተር ግራንዲን ካራቴ በማስተማሯ ወዲያውኑ ይገስጻታል። ግራንዲ ተማሪዎቹ ምንም ቢሆኑ መመሪያ መከተል እንዳለባት ያሳስባታል። በማግስቱ ሉዋን ሌላ አቀራረብ ትሞክራለች።
የቸኮሌት ባሮችን ይዛ በመምጣት ለጥያቄዎቿ በትክክል ለሚመልስ ለማንኛውም ሰው በሽልማት መልክ ታበረክታለች። ይህ ዘዴ ይሰራላታል። ተማሪዎቹም ይበልጥ ንቁና ተሳታፊ ይሆናሉ። የተሰጣቸውን ስራ ካጠናቀቁ ልዩ ሽልማት እንደምታዘጋጅ፣ ወደ መዝናኛ ፓርክ ለጉብኝት እንደምትወስዳቸው ቃል ትገባለች። ነገር ግን ተማሪዎቹ ስለ ወጪው ሲጠይቁ ሉዋን በችኮላ ወጪው በሙሉ በትምህርት ቤቱ ቦርድ እንደሚሸፈን ትናገራለች። ኤማሊዮ ወዲያውኑ እንደ ዋሸች ተናገረ። የእሱ ንግግር ክፍሉን እንደገና ውጥረት ውስጥ ከተተው። አንዳንዶቹ ተማሪዎች ጉጉታቸውንም አጡ። ትምህርቱም በዝምታ ተጠናቀቀ። ከክፍል የቀረችው ካሊ ብቻ ናት። ሁሉም ተማሪዎች ለኤሚሊዮ አስተያየት ክብር ስለሚሰጡ መጀመሪያ ከእሱ ጋር ለመነጋገር እንድትሞክር ለሉዋን ትመክራታለች። If you want to get the class to listen, get a meal. ምክሯን በመቀበል ሉዋን ስለ አንድ እጽ አከፋፋይ ህይወት የሚያወራውን የቦብ ዲላንን ግጥም ለኤሚሊዮ ትሰጠዋለች። ይህንንም ያደረገችው አንብቦት ከእሷ ጋር እንዲወያይበት ተስፋ በማድረግ ነው። ነገር ግን ኤሚሊዮ ምንም ፍላጎት አያሳየም። ለመሳተፍም እምቢተኛ ይሆናል። በማግስቱ በኤሚሊዮና በራውል መካከል ከባድ ጠብ ሲፈጠር ወዲያው ገብታ ታስቆማለች። ጠቡን እስካቆሙ ድረስ ጉዳዩን በሚስጥር ለመያዝ ቃል ትገባለች። ሁለቱም ተማሪዎች ይስማማሉ። ነገር ግን ብዙም ሳይቆይ ኤማሊዮ፣ ራሁል፣ ዳሪልና ጋስማር በሌላ ግጭት ውስጥ በመሳተፋቸው ለ3 ቀናት ከትምህርት ገበታቸው ይታገዳሉ። ሉዋን ራሁል በፖሊስ ተይዞ ሲወሰድ ታያለች። We got a reputation to protect. You a Marine, you understand? ራሁል ደካማ ለመሆኑን ማረጋገጥ ብቻ ፈልጎ እንደነበር ያምናል። ሉዋን ባንድ ወቅት ስለ ኤሚሊዮ ቁመት የተናገራቸው አስተያየት ሳታስበው ራውልን ወደ ጠብ እንዲመራ በማድረጓ ትጸጸታለች። እንዲሁም ኤሚሊዮ ቀላል ቅጣት ብቻ ሲቀበል ራውል ለምን በቁጥጥር ስር እንደዋለ ግራ ይገባታል። ሁኔታውን በተሻለ ለመረዳት ሉዋን ወደ ኤሚሊዮ ትቀርባለች እና ከልብ ለመነጋገር ትሞክራለች። ኤሚሊዮ ግን በመጨረሻ ስሜቱን ይገልጻል። ህይወቱ አስቸጋሪ እንደሆነ፣ ቤተሰቡ እንደፈረሰ፣ ጠብ ስሜቱን የሚገልጽበት ብቸኛው መንገድ እንደሆነ ይነግራታል። ሉዋን ልትረዳው ትሞክራለች። ነገር ግን ኤሚሊዮ ማንኛውም የውጭ ሰው የእሱን ህይወት ፈጽሞ ሊረዳው እንደማይችል አጥብቆ ይናገራል። ከክፍል በኋላ ሉዋን ከወላጆቹ ጋር ለመገናኘት ወደ ራውል ቤት ትሄዳለች። መጀመሪያ ላይ ወላጆቹ ራሁልን ይወቅሱታል። ነገር ግን ሉዋን ራውል አስተዋይና ትልቅ አቅም ያለው ልጅ መሆኑን በመናገር ትከላከልለታለች። የእሷ ቃላት ወላጆቹ እንዲኮሩበት አደረገ። ከዚያም ብዙም ሳይቆይ ሉዋን ከቤተሰቡ ጋር ለመነጋገር ወደ ኤሚሊዮ ቤትም ትሄዳለች። በማግስቱ ተማሪዎቹ ሉዋን ጣልቃ በመግባት ለራውል ቅጣት ምክንያት እንደሆነች በማመን በቁጣ ይጋፈጧታል። የእነሱን ህይወት እንደማትረዳም ይከሷታል። ሉዋን በተረጋጋ መንፈስ ምርጫ ትሰጣቸዋለች። በእሷ ክፍል ውስጥ መቆየት ወይም መውጣት፣ ማንም እየተገደደ እንዳልሆነና እያንዳንዱ ሰው መማሩን መቀጠል ወይም ሙሉ በሙሉ ተስፋ መቁረጥ ስለመፈለጉ የመምረጥ መብት እንዳለው ግልጽ ታደርጋለች። Nobody's forcing you to be here. You have a choice. You can stay. There are no victims in this classroom. ሉዋን ከእንግዲህ ሁኔታውን ለመቆጣጠር እንደማትችል በተሰማት ጊዜ ያልተጠበቀ ነገር ይከሰታል። ኤሚሊዮ በድንገት በመላው ክፍል ፊት ይከላከልላታል። ለሉዋን ክብር እንደሚሰጣትም ይናገራል። ምክንያቱም እሷ የእያንዳንዱን ተማሪ ቤት ለመጎብኘት ጊዜ ወስዳለች። አልፎ ተርፎም ህይወታቸውን በተሻለ ለመረዳት ወላጆቻቸውን ቀርባ ተጋፍጣለች። የእሱ ንግግር ክፍሉን ጸጥ አደረገው። ሊወጡ የነበሩ በርካታ ተማሪዎችም ለመቆየት ይወስናሉ። ከዚያ በኋላ ሉዋን ስለ ህይወት ምርጫዎችና እያንዳንዱ ውሳኔ የአንድን ሰው የወደፊት ህይወት እንዴት እንደሚቀርጽ ውይይት ትመራለች። ለመጀመሪያም ጊዜ ኤሚሊዮ በውይይቱ ይሳተፋል። ይህም ልቡ ቀስ በቀስ እየተከፈተ መሆኑን ያሳያል። ጊዜ እያለፈ ሲሄድ ኤሚሊዮ ለሉዋን ያለው አክብሮት ይበልጥ እየጠነከረ ይሄዳል። በመጨረሻም ክፍሉን ወደ መዝናኛ ፓርክ ለመውሰድ የገባችውን ቃልም ትጠብቃለች። ተማሪዎቹ በጉዞ ይደሰታሉ። ነገር ግን ምንም እንኳን ጥረት ብታደርግም ከትምህርት ቤቱ ስታንዳርድ ውጭ ያልተፈቀደ ተግባር በማድረጓ አሁንም ከርዕሰ መምህሯ ጋር ትጋጫለች። ሉዋን በተረጋጋ ሁኔታ ለጉዞ የከፈለችው ከራሷ ኪስ እንጂ ከትምህርት ቤቱ እንዳልሆነ ትናገራለች። ግራንዲ አሁንም ባይደሰትም እሷን ለማስቆም ግን ምንም ሊያደርግ አይችልም። የተማሪዎቿን አመኔታ ካገኘች በኋላ
ዴላን ቶማስ ቻሌንጅ የተባለ አዲስ ውድድር ታስተዋውቃለች። ተማሪዎቹ ስለ ሕይወትና ሞት የሚያጠነጥኑትን የዲላን ቶማስን ግጥሞች እንዲተረጉሙ ትጠይቃለች። እንደ ሽልማት ደግሞ አሸናፊው በከተማ ውስጥ በሚገኝ አንድ ምርጥ ሬስቶራንት ውስጥ ከሷ ጋር እራት እንዲበላ ይጋበዛል። ተማሪዎቹ ቻሌንጁን በጣም ይወዱታል። በቤተ መጻሕፍት ውስጥ ሰዓታትን በማሳለፍ ምርምር ያደርጋሉ። እንዳለመታደል ሆኖ የእነሱ መልካም ፍላጎት ችግር እየፈጠሩ እንደሆነ በጨካኝ የቤተ መጻሕፍት ባለሙያ በተሳሳተ መንገድ ይተረጎማል። ይህ ቢሆንም ሉዋን በእነሱ ትኮራለች። የቀረቡት ስራዎች ከተገመገሙ በኋላ የውድድሩ አሸናፊዎች ራውል፣ ዳሪል እና ካሊ ይሆናሉ። ሆኖም ካሊ በሱፐርማርኬት ውስጥ መስራት ስላለባት በራት ግብዣው ላይ መገኘት አትችልም። ሉዋን ምግቡን በዚያው ምሽት በኋላ እንደምታመጣላት ቃል ትገባለች። በራቱ ወቅት ሌሎቹ ሁለቱ በስራ ተጠምደው ስለነበር ራውል ብቻ ይገኛል። ያ ዘመናዊ ሬስቶራንት ራውልን እንዲጨነቅና ምቾት እንዲያጣ ቢያደርገውም ሉዋን ግን ታረጋጋዋለች። በንግግራቸው ወቅት ራውል $200 ለተከራየው ጃኬት የሚከፍለው ገንዘብ ስለሚያስፈልገው ትምህርት ለማቋረጥ ማቀዱን ይናገራል። ይህ ጃኬት ቆንጆና በራሱ የመተማመን ስሜት እንዲሰማው እንደሚያደርገው ይናገራል። ለአንድ ነጠላ ልብስ እንዲህ ያለ ከፍተኛ ዋጋ በመስማቷም ትደነግጣለች። ራውል ጥሩ ልብሶች በረጅም ጊዜ አንዴ እንጂ እንደማይኖሩትም እና ምንም ጃኬት ለራሱ እንኳን እንደሌሉት ያስረዳታል። በአቀኝነቱ የተነካችው ሉዋን ልትረዳው ትስማማለች። ገንዘቡን ለማበደር የምትስማማው በአንድ ቅድመ ሁኔታ ነው። እሱም ራውል ገንዘቡን መመለስ ያለበት በጥሬ ገንዘብ ሳይሆን ከትምህርት ቤቱ በመመረቅ ነው። በዚያው ምሽት ሉዋን ቃሏን ጠብቃ ለካሊ በስራ ቦታዋ ምግቡን ታደርሳለች። በዚያም ካሊ እርጉዝ በመሆኗ ወደ ሌላ ትምህርት ቤት እየተዛወረች መሆኑን ትረዳለች። ሉዋን ካሊ በተለይም በእንግሊዝኛ ትምህርት ትልቅ አቅም እንዳላት ስለምታምን ከፍተኛ ብስጭት ይሰማታል። ነገር ግን ካሊ ልጇን ለመንከባከብ ትምህርት መተው እንዳለባት አጥብቃ ትናገራለች። በማግስቱ ሉዋን ስለ ዝውውሩ ካርላን ትጠይቃታለች። ዝውውሩ አስገዳጅ ሳይሆን የካርላ የግል ውሳኔ መሆኑን ስትረዳ ትገረማለች። ሉዋን በፍጥነት ካሊ ለመጠየቅ ሄደች እና መልቀቅ እንደሌለባት አስረዳቻት። ሆኖም ካሊ የቀዘቀዘ ምላሽ ትሰጣታለች። ፍቅረኛዋ ይበልጥ ተቀራርቦ አብረው ትንሽ ቤተሰብ መመስረት እንዲችሉ እንድትመጣ እንደሚፈልግ ታስረዳለች። ሉዋን ይህንን በመስማቷ አዘነች። በመቀጠልም ካሊ ለብቻዋ ወስዳ ከቀድሞ ባሏ ጋር በነበራት በደል የተሞላበት ግንኙነት ውስጥ ስላሳለፈችው የገዛ ሕመም የተሞላበት ታሪኳን ታካፍላታለች። ምንም እንኳን ካሊ ዝም ብትልም ሉዋን ቃላቶቿ የልጅቷ ልብ ውስጥ መድረሳቸውን ታውቃለች። ጊዜ እያለፈ ሲሄድ የሉዋን የማስተማር ዘዴዎች ተማሪዎቹ ስለ ትምህርት ቤትና ስለ ሕይወት ያላቸውን አመለካከት መለወጥ ይጀምራሉ። የዳርሊንና የሊዮን ቤቶች ስትጎበኝ ወላጆቻቸው ውድቅ ያደርጓታል። እንዲሁም ልጆቻቸውን ከትምህርት ቤት ለማስወጣት ይወስናሉ። እነሱ ሉዋን ስለ ግጥምና ስለ ዕልሞች የማይጨበጡ ሐሳቦችን በመንገር የልጆቻቸውን አእምሮ እያበላሸች ነው ብለው ያምናሉ። በአንድ ጊዜ 3 ተማሪዎችን ማጣት ሉዋን እንደ ተሸናፊ እንድትቆጥር ያደርጋታል። ምንም እንኳን የቀሩ ተማሪዎች ጠንካራ እንድትሆን ሊያበረታቷት ቢሞክሩም እሷ ግን ተነሳሽነቷንና በራስ መተማመኗን ማጣት ትጀምራለች። ልክ መንፈሷን ማደስ ስትጀምር ሌላ አዲስ ችግር ይፈጠራል። ሉዋን ኤሚሊዮ የእጽ አከፋፋይ ነው ተብሎ እንደተከሰሰና የሌላ ሰውን ፍቅረኛ እንደቀማ ትሰማለች። በዚህ ምክንያት የሞት ዛቻ ኢላማ ሆኗል። አንጄላ ለሉዋን እንደተናገረችው የኤሚሊዮ የአሁን ፍቅረኛ የቀድሞ ኤክሷ እሱን ሊገድለው በመማሉ ኤሚሊዮ አሁን ራሱን ለመከላከል ሽጉጥ ይዞ ነው እየተንቀሳቀሰ ያለው። ለደህንነቱም ሲሉ ሉዋንና አንጄላ ኤሚሊዮ ለጊዜው በሉዋን ቤት እንዲቆይ ይጠይቁታል። እዚያ ባለበት ጊዜ ሉዋን ዛቻዎቹ ለትምህርት ቤቱ እንዲያሳውቅ ልታሳምነው ሞከረች። ነገር ግን ኤሚሊዮ በጽኑ እምቢ ይላል። እዚያ አካባቢ ወሬ አቀባይ መሆን በአካባቢ ያለውን ስም እንደሚያጠፋበትና በዚያ ስም ከመኖር መሞትን እንደሚመርጥ ይናገራል። በዚያ ምሽት ኤሚሊዮ ሳይሰናበታት ከሉዋን ቤት ይወጣል። በማግስቱ ጠዋት ሉዋን እሱን ፍለጋ ወደ ትምህርት ቤት ትጣደፋለች። ሚስተር ግራንዲን ኤሚሊዮ ወደ ቢሮ መጥቶ እንደሆነ ትጠይቃለች። ግራንዲ በቀዘቀዘ ድምፅ ኤሚሊዮ መጥቶ እንደነበር ነገር ግን ሳያንኳኳ በመግባቱ ምክንያት እንደጮህበትና እንዳባረረው ይመልስላታል። ሉዋን በርዕሰ መምህሩ ልበቢስነት ክፉኛ ታዝናለች። ከጥቂት ደቂቃዎች በኋላ ካርላ አሳዛኝ ዜና ይዛ ትመጣለች። ኤሚሊዮ ከትምህርት ቤቱ ብዙም ሳይርቅ በጥይት ተመቶ ሞቷል። ካርላ ተማሪዎቹ በአመጽ ሊነሳሱ ይችላሉ በሚል ፍርሃት ሉዋን ለተማሪዎቹ እንዳትናገር ትጠይቃታለች። ነገር ግን ሉዋን ፈቃደኛ አትሆንም። እውነቱን የማወቅ መብት እንዳላቸው ታምናለች። ዜናውን ለክፍሉ ስታበስር ክፍሉ በዝምታ ይዋጣል። ደንግጠውና በጥልቁ አዝነው ነበር። ነገር ግን ካርላ እንደፈራችው ማንም አመጽ አላደረገም።
ሉዋን እንደ መምህር እንደወደቀች ይሰማታል። እናም ስራውን ለመልቀቅ ትወስናለች። ይህ በትምህርት ቤቱ የመጨረሻ ዓመቷ እንደሚሆን ለተማሪዎቹ ትነግራቸዋለች። ቋሚ ኮንትራት ፈርማ እንደማታውቅና ሌሎች እቅዶች እንዳሏት ታስረዳለች። ነገር ግን ተማሪዎቹ እውነተኛውን ምክንያት ያውቁታል። ከኤሚሊዮ ሞትና ከሌሎች ተማሪዎች መውጣት በኋላ በሉዋን ላይ ያለው የአዘንና የተስፋ መቁረጥ ስሜት ግልጽ ነበር። ከጥቂት ቀናት በኋላ ራውል ዕቃዎቿን እንድታሽግ ለመርዳት ሉዋንን ይጎበኛታል። ጃኬቱን እንዲገዛ ስላገዘችው ያመሰግናታል። ይህም ማንም ሰው አድርጎለት የማያውቀው ታላቅ መልካም ነገር ነው። ሉዋን እስከ ምረቃ ድረስ መታገሉን እንዲቀጥል ትመክረዋለች። ራውል ያለሷ አመራር ሊሳካለት እንደሚችል እንደሚጠራጠር ያምናል። ይህ በእንዲህ እንዳለ ሌሎች ተማሪዎች ሉዋን እንዳትሄድ ይለምኗታል። ትምህርታቸውን ለመጨረስ አሁንም የእሷ አብሮ መሆን እንደሚያስፈልጋቸው ይነግሯታል። ነገር ግን የእነሱ ቃላት ውሳኔዋን ለመቀየር በቂ አልነበሩ። በትምህርት ቤት የመጨረሻ ቀኗ ላይ ያልተጠበቀ ነገር ይከሰታል። ራውል እንድትመጣ ካሳመናት በኋላ ካሊ በድንገት ወደ ሉዋን ክፍል ትመለሳለች። የእሷ መገኘት የመምህሯን ልብ ነክቶ እንድትቆይ ያደርጋታል ብለው ተስፋ አድርገው ነበር። በእርግጥም ሉዋን ተማሪዎቹ በሙሉ በአንድ ላይ ቆመው እሷን ለመልቀቅ ፈቃደኛ አለመሆናቸውን ስታይ በጥልቅ ትነካለች። ስለ ምርጫና ስለ ጽናት ያስተማረቻቸውን ግጥሞችና ትምህርቶች በሙሉ ያስታውሷታል። አሁን እሷ ተስፋ ከቆረጠች የገዛ ትምህርቷን እየጣሰች እንደሆነ ይነግራታል። በመጨረሻም ተሳካላቸውና አስቀሯት። ተማሪዎቿ ወደ ጠንካራና ደፋር ግለሰቦች መለወጣቸውን ተረዳች። አሁን በራሳቸውና በአንድ ወቅት እንዲያምኑ ባደረገቻቸው መምህር ላይ እምነት አላቸው። ሉዋን በመጨረሻ ለመቆየትና ከነሱ ጋር ትግሏን ለመቀጠል ወሰነች። ፊልሙ የሚጠናቀቀው ሉዋን በክፍሏ ፊት ለፊት በኩራት ቆማ አሁን በሕይወታቸው አቅጣጫቸውን ባገኙ ተማሪዎች ላይ ፈገግ ስትል ነው። ፊልሙ ኃይለኛ በሆነ መልእክት ይደመደማል። አንዳንድ ጊዜ ሕይወት ምርጥ ጅምርን አትሰጠንም። ዋናው ነገር የት እንደጀመርን ሳይሆን በጉዟችን ላይ ማንን እንዳገኘን ማሰብ ነው። እንደ ሉዋን ያለ መምህር አንድ ተቆርቋሪ ሰው የአንድን ሰው ሕይወት ሙሉ በሙሉ ሊለውጠው እንደሚችል ያረጋግጣል። ትልቁ ተአምር እኛ ስንድን ሳይሆን አንድ ሰው ለማዳን የምንበቃ ዋጋ ያለን መሆናችንን እንዲሰማን ሲያደርግ ነው። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።